ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ሰላም ወደ ያሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 4 ዛሬ የምንማማርበት ርዕስ ሪቪኬሽን 6.1 ነው። መጽሐፋችሁ ላይ የሚገኝ ገጽ 224 ላይ የሚገኙ ጥያቄዎች አሉ። እነሱን ጥያቄዎች ሪቪኬሽን 6.1 አጠቃላይ እነዚህ ስድስቱን ጥያቄዎች በጋራ አብረን እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይሄን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም እንዳትረሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። የመጀመሪያው ጥያቄ ሪቪኬሽን 6.1 the first question is state Coulomb's law in your own words ይላል። I think ስለ Coulomb's law ሰፋ ያለ ውይይት አድርገናል። በራሳችን አገላለጽ Coulomb's law ስለምንድን ነው ድራይቭ ያደረገው ወይንም ደግሞ ስለምንድን ነው ያጠናው የሚለውን ነገር እንመልሳለን ማለት ነው። መልሳችን Coulomb's law states that the force between the 2 point charges is directly proportional to the product of the magnitudes of the charge and inversely proportional to the square of the distance between the charges። በሁለት ቻርጆች መካከል ያለ ፎርስ either attractive or repulsive force ይባላል። ይሄ ፎርስ ምን ተብሎ ነው የሚጠራው? በቻርጆች መካከል የሚኖር ፎርስ ኤሌክትሮስታቲክ ፎርስ ይባላል። ይሄ ኤሌክትሮስታቲክ ፎርስ ሊጨምርና ሊቀንስ የሚችለው በሁለቱ ቻርጆች መጠን ነው። እዚህ ጋር እንደምታዩት the force between the 2 point charges is directly proportional to the product of the magnitude of the charge ይላል። ያ ማለት ነው በሁለቱ ቻርጆች መካከል ያለው የቻርጅ መጠን magnitude of the charge directly proportional to the electrostatic force between the 2 charges። ለምሳሌ እዚህ ጋር Q1 ብንል እዚህ ጋር another charge Q2 ብንል ሁለቱም ፖዚቲቭ ቻርጅ ቢሆኑ በሁለቱ መካከል ሪፐልሲቭ ፎርስ ነው ያለው፣ ይገፋፋሉ። የሚገፋፉበት ፎርስ ምን ተብሎ ይጠራል? ኤሌክትሮስታቲክ ፎርስ ይባላል። የዚህ ኤሌክትሮስታቲክ ፎርስ መጠን የሚወሰነው አንደኛው የቻርጅ መጠን ሲጨምር ነው። ኮንስታንት በሆነ ዲስታንስ መጠን when the product of the two charges magnitude of the product of the two charge ፕሮዳክት ማለት ብዜት ማለት ነው። እዚህ ጋር ያለው የቻርጅ መጠንና እዚህ ጋር ያለው የቻርጅ መጠን በጨመረ ቁጥር በሁለቱ መካከል ያለ የፎርስ መጠንም ይጨምራል ነው። ዳይሬክትሊ ፕሮፖርሽናል ማለት የሁለቱ የቻርጅ መጠን ሲጨምር አብሮ የሚጨምር ሲቀንስ አብሮ የሚቀንስ ማለት ነው። ኦኬ ብዙ ጊዜ ዳይሬክትሊ ፕሮፖርሽናሊቲ ማለት አብሮ ሲጨምር። በማቴማቲካሊ ስናስቀምጠው the force between the two charges we said electrostatic force is directly proportional to the product of magnitude of the charge Q1 ሲባዛ Q2 ፕሮዳክት ማለት ብዜት ነው። የዳይሬክት ምልክት ደግሞ ይሄ ነው። በሁለቱ መካከል ያለው የቻርጅ መጠን ሲጨምር የፎርስ መጠን ይጨምራል። በተመሳሳይ መልኩ ደግሞ በሁለቱ መካከል ያለው የቻርጅ መጠን እዚህ ጋር ቻርጅ 1 እና ቻርጅ 2 ላይ ያለው የቻርጅ መጠን በጨመረ ቁጥር የሁለቱን አባዝተን ማግኒቲዩዳቸውን አባዝተን ያለው መጠን በቀነሰ ቁጥር ደግሞ ኤሌክትሮስታቲክ ፎርስ ይቀንሳል ማለት ነው። ይሄ አት ኮንስታንት ዲስታንስ ማለት ነው። በዚህ መሰረት ዳይሬክት የሆነ ሪሌሽንሺፕ ነው ያለው። ኤንድ ኦልሶ እዚህ ጋር እንደምታዩት በሁለቱ ቻርጆች መካከል ያለው ሰፓሬሽን ዲስታንስ ማለት ይሄ አር ነው። ይሄ ዲስታንስ ደግሞ ከኤሌክትሮስታቲክ ፎርስ ጋር ያለው ሪሌሽንሺፕ ምንድነው የሚለው? ኤሌክትሮስታቲክ ፎርስ is inversely proportional to the square of the separation distance between the two charges። በሁለቱ ቻርጆች መካከል ያለው የርቀት መጠን the square of the separation distance between them inversely proportional ነው ያለው ማለት ነው። ኢንቨርስ ማለት separation distanceአቸው ወይ ርቀታቸው በጨመረ ቁጥር የፎርስ መጠን ይቀንሳል። whereas ያላቸው separation distance ደግሞ more closer በሆኑ ቁጥር በተጠጋጉ ቁጥር ያላቸው ቻርጅ መጠን ኮንስታንት በሆነ ሬት ነው። ዲስታንሱን ብቻ ቫሪ ያደረግን ብናይ more closer በሆኑ ቁጥር የኤሌክትሮስታቲክ ፎርስ መጠን ደግሞ ምን ይሆናል? ይጨምራል ማለት ነው። ያ ማለት if r is reduced between the two charges reduced በሆነ ቁጥር ወይንም ያላቸው ዲስታንስ ባነሰ ቁጥር የፎርስ መጠን ደግሞ ይጨምራል። if the separation distance between the two charges increase ባራራቅናቸው ቁጥር ደግሞ የፎርስ መጠን እየቀነሰ ይመጣል ማለት ነው። ኦኬ ይሄ ስቴትመንት እና ማቴማቲካሊ ያስቀምጥኩላችሁ ያጠናው ሰው ማን ይባላል? Coulomb ይባላል ማለት ነው። Coulomb እንዳለው በቻርጆች መካከል ያለው ፎርስ directly proportional to the product of the two charge and inversely proportional to the square of the distance between the two charge የሚለው ሐሳብ የCoulomb's law ነው። ማቴማቲካሊ ስናስቀምጥ እንዳልኳችሁ እዚህ ጋር like charges ምንላቸው they repel each other repel ይደረጋሉ። and also unlike charges ምንላቸው ፖዚቲቭ ኔጌቲቭ ከፖዚቲቭ ጋር ደግሞ ቻርጅድ የሆኑ ቦዲዎች ምን ይደረጋሉ? አትራክት ይደረጋሉ። the magnitude of force ስንፈልግ ኤሌክትሮስታቲክ ኮንስታንት አለን። the product of the two charge Q1 and Q2 ማግኒቲዩዳቸውን ወስዳለን
and divided by the square of the separation distance between the two charges በሁለቱ መካከል ያለው ርቀት ይሄን ይመስላል so ይሄ ፎርሙላ ምን ይባላል Coulomb's law ይባላል okay Coulomb's ድራይቭ ያደረገው ፎርሙላ ነው so በሁለት ቻርጆች መካከል ያለ የፎርስ መጠን ማለት ነው so we said Coulomb's law Coulomb's law ተብሎ ይጠራል okay so k value constant ነው 9 times 10 the power of 9 newton meter square per coulomb square መሆኑን ለማስታወስ ወዳለሁ ወይንም k is equal to 1 over 4 pi epsilon naught ነው so primitivity of free space constant ነው 8.85 10 raise negative 12 value አለው pi 3.14 ነው ባንድ በአራት አባዝተን 1 divided by this value k value ይሄ ይሰጠናል ማለት ነው ኦኬ so በዚህ መሰረት ይሄንን መልስ ከመለሰን በትክክል መልሰናል የሚቀጥለው ጥያቄ ደግሞ write Coulomb's law mathematically both in scalar and vector form ይላል ያው Coulomb's law mathematically ማስቀምጠናል አሁን the electrostatic force between the two charges electrostatic forceን በሁለቱ ቻርጆች መካከል ያለውን መጠን እንዴት ካልኩሌት እንደሚደረግ ፎርሙላውን አስቀምጠናል so magnitude and direction ነው የሚለው scalar value እና vector form አስቀምጡት scalar ማለት just only በሁለቱ ቻርጆች መካከል ያለውን የፎርስ መጠን ብቻ without direction ማለት ነው so ማግኒቲዩዱን ብቻ ወይንም መጠኑን ብቻ እንድንገልጽ ነው ወይም ፎርሙላውን እንድናስቀምጥ ነው እንደርሶ እኔ ቬክተር ፎርም ይላል ሶ እንደምታውቁት በሁለት ቻርጆች መካከል ያለው ፎርስ ኤሌክትሮስታቲክ ፎርስ ቬክተር ፊዚካል ኳንቲቲ ነው ማግኒቲዩድ አለው ዳይሬክሽን አለው ስካላር ማለት ኦንሊ ማግኒቲዩድ ነው ዳይሬክሽኑን ኮንሲደር ሳናደርግ ማግኒቲዩዱን በማቴማቲካሊ ያስቀምጡ ነው የሚለው በቬክተር ፎርም ደግሞ ይሄንን በቻርጆች መካከል ያለውን ኤሌክትሮስታቲክ ፎርስ in the form of vector አስቀምጡት ነው የሚለው ሶ ፎርሙላውን በዚህ መልኩ እናስቀምጣለን ሶ መልሳችን in the form of scalar ፎርም ሲቀመጥ በሁለቱ ቻርጆች መካከል ያለው የፎርስ መጠን ማግኒቲዩዱ ማለት ነው ስካላር ፎርም ማለት ኦንሊ ማግኒቲዩድ ነው ዳይሬክሽኑ ሳይሆን በሁለቱ ቻርጆች መካከል ያለውን አጠቃላይ የፎርስ መጠን ማለት ነው ኦኬ አይዘር አትራክቲቭ ኦር ሪፐልሲቭ ፎርስ ሊሆን ይችላል ሶ ዳይሬክሽኑን ሳይሆን ኦንሊ ማግኒቲዩድ መጠኑን ማለት ነው ለምሳሌ 3 ካለን 3 ኒውተን ብቻ ወዴት አቅጣጫ ነው የሚሳሳው የሚገፋፉት የሚለውን ጀስት ኮንሲደር ሳናደርግ ኦንሊ ማግኒቲዩድ ቫልዩ ወይንም ስካላር ፎርም ሲቀመጥ ኤሌክትሮስታቲክ ኮንስታንት ይሄ ምልክት ማግኒቲዩድ ማለት ነው ማግኒቲዩድ ኦፍ ቻርጅ አን ፖዚቲቭ ሆነ ኔጌቲቭ እንደማለት ነው ማግኒቲዩድ ኦፍ ቻርጅ ዲቫይድድ ባይ ዘ ሰፓሬሽን ዲስታንስ ቢትዊን ዘ ቱ ቻርጅ በሁለት ቻርጆች መካከል ያለው ሰፓሬሽን ዲስታንስ ማለት ነው ይሄ Coulomb's law ማቴማቲካሊ both scalar and vector form ይላል so በስካላር ፎርም በዚህ መልኩ ካልኩሌት እናደርጋለን ቬክተር ፎርም ሲቀመጥ ደግሞ ኤሌክትሮስታቲክ ፎርስ is ማግኒቲዩድ አለው ዳይሬክሽን አለው አይደለ so እዚህ ጋር እንደምታዩት ይሄ ማግኒቲዩድ ነው so q1 multiplied by q2 divided by r square እንላለን so ያንዳንዱን ነገር ካባዛን በኋላ just ይሄ የሚያመለክተው ደግሞ እዚህ ጋር ዳይሬክሽን ነው ኦኬ ይሄ ቫልዩ ማግኒቲዩድ ነው ማግኒቲዩድ ይሄ ደግሞ ዳይሬክሽንን ያሳያል ማለት ነው ኦኬ ሶ ያንድ ቬክተር ዳይሬክሽን በዩኒት ቬክተር ይቀመጣል ዩኒት ቬክተር always whose magnitude is 1 ነው የሚመጣው የዚህ ነገር ግን ኢንዲኬት የሚያደርገው ያንድን ቬክተር ዳይሬክሽን ነው ዲተርሚን የምናደርግበት where r12 mean the unit vector pointing from charge 2 to q1 charge 2 to charge 1 ማለት ነው ኦኬ ሶ r12 ማለት just unit vector ወይንም ደግሞ unit vector ማለት pointing the direction of a vector between charge and charge ያለውን የፎርስ ዳይሬክሽን ያሳይ የፎርስ ዳይሬክሽንን በዩኒት ቬክተር መግለጽ እንችላለን ማለት ነው ኦኬ ሶ ይሄ ኤሌክትሮስታቲክ ፎርስ በቬክተር ፎርም ሲቀመጥ ማግኒቲዩድ እና ዳይሬክሽን ፎርም ይቀመጣል and also በስካላር ፎርም ሲቀመጥ ደግሞ only magnitude ነው without direction ማለት ነው ኦኬ ሶ በዚህ መሰረት ዳይሬክሽን ኢንክሉድ ሳናደርግ ማግኒቲዩዱን ብቻ መጠኑን ብቻ በዚህ መልኩ ማቴማቲካሊ ኤክስፕረስ ማድረግ እንችላለን ኦኬ ኩዌስቸን ነምበር 3 ምንድነው what the meaning of a coulomb ይላል coulomb ምንድነው ካለን ይሄ በጣም ሲምፕል ነው የኤሌክትሪክ ቻርጅ SI ዩኒት ነው ተባብለን ሰፋ አድርገን ተወያይተናል what does mean charge የሚለውን ዲፋይን ስናደርግ the unit of charge is coulomb ይባላል so መልሳችን the answer is coulomb is the SI unit of electric charge የቻርጅ SI ዩኒት ማን ይባላል coulomb ይባላል ማለት ነው what's the meaning of coulomb የሚለው the SI unit of electric charge ብለን መመለስ ነው or in other words one coulomb is defined as the amount of charge transferred by a current of 1 ampere in 1 second ይላል that is 1 coulomb charge is equivalent to 1 ampere second ይላል so ያ ማለት ነው current ማለት the rate of flow of charge የቻርጅ ፍሰት ነው current ብለን የምንጠራው so ቤታችን መብራት መጣ መብራት ሄደ እንላለን አይደል ያ ማለት መብራት ወይ current ምንለው just current ምንለው የቻርጅ ፍሰት ነው
በተዘረጋለት ዋየር ላይ ቻርጆች ፍሎው የሚያደርጉ ከሆነ the rate of flow of charge we said electric current ይባላል። so the SI unit of electric current ማን ተብሎ ይጠራል? አምፒር ይባላል። okay the SI unit of electric current አምፒር ተብሎ ይጠራል። and also the SI unit of electric charge ደግሞ ኩሎምብ ይባላል። okay ኩሎምብ and also the SI unit of time is second ስለዚህ እዚህ ጋር ክሪክሮስ ብናደርገው ምንድነው የምናገኘው? አንድ አምፒር ማለት ከማን ጋር እኩል ነው? ከአንድ ክሎምብ ቻርጅ ወይንም ከአንድ ቻርጅ ብለን የምንጠራው ወይ ክሎምብ ከአንድ ክሎምብ ቻርጅ ፐር ሰከንድ ጋር እኩል ነው ማለት ነው። ኦኬ ሶ ክሪክሮስ እናደርገው። ክሪክሮስ ብናደርገው ምን እናገኛለን? ዋን ክሎምብ ቻርጅ ማለት ምን ማለት ነው የሚለውን እንየው። ሶ አንድ ክሎምብ ቻርጅ ሲካፈል ለአንድ ሰከንድ ብናደርገው ኦቨር ዋን አድርገን ክሪክሮስ እናደርጋለን። ዋን ክሎምብ ቻርጅ ማለት አንድ ሲባዛ በአንድ አንድ አምፒር ሰከንድ እናገኛለን ማለት ነው። ኦኬ ያ ነው ዋን ክሎምብ ቻርጅ is equal to 1 አምፒር ሰከንድ የሚለው። አንድ ክሎምብ ቻርጅ ማለት አንድ አምፒር ሰከንድ ነው የሚለው። ይሄ ሐሳብ የመጣው ከዚህ ሐሳብ ነው። ከረንት ማለት we said the rate of flow of charge የቻርጅ ፍሰት ነው። በአንድ ኮንዳክተር ማቴሪያል ላይ የኤሌክትሮኖች ፍሰት ወይንም ደግሞ የቻርጆች ፍሰት ካለ ምን ይፈጠራል? ከረንት ምንለው ይፈጠራል። so the SI unit of current ደግሞ አምፒር። 1 coulomb is defined as the amount of charge transferred by the current 1 ampere in 1 second የሚለው በዚህ ሐሳብ ነው። so ጥያቄያችን what's the meaning of a coulomb? coulomb is the SI unit of electric charge ብለን በቀላሉ መመለስ እንችላለን። okay question number 4 ምንድነው የሚለው? two charges positive charge ነው አንደኛው 3 microcoulomb the other charge positive charge ነው። ይሄም 12 microcoulomb are fixed 1 meter apart each other በሁለቱ ቻርጆች መካከል ያለው ርቀት 1 ሜትር ርቀት አለ። with the second one to the right direction ሁለተኛው ቻርጅ በየት በኩል ነው ያለው? በቀኝ በኩል ነው የሚለው። so ይሄኛው ቻርጅ ማለት ነው። ይሄኛውን ቻርጅ 1 ብንለው ይሄ ቻርጅ 2 second one to the right direction ነው። ይሄኛው ደግሞ to the left direction ያለው። find the magnitude in the direction of the net force on a negative 2 microcoulomb charge when placed halfway between the two charges ይላል። በሁለቱ ቻርጆች መካከል አንድ ኔጌቲቭ ቻርጅድ የሆነ ቦዲ ወይንም ቻርጅድ የሆነ አካል ኢንሰርት ብናደርግ መሃል ላይ በዚህ ቻርጅ ላይ ወይንም Q3 በምንለው የቻርጅ ላይ ኔት ኤሌክትሮስታቲክ ፎርሱ ምን ያህል ይሆናል ነው። እንደምታዩት ሁለቱም ፖዚቲቭ ናቸው። አንደኛው ኔጌቲቭ ቻርጅ መሃል ላይ ኢንሰርት ብናደርግ መሃል ላይ ማለት ሃፍ ዌይ የሚለው ለምሳሌ በሁለቱ መካከል ያለው ሰፓሬሽን ዲስታንስ 1 ሜትር ርቀት so in the middle part መሃል ላይ አንድ ኔጌቲቭሊ ቻርጅድ የሆነ ቦዲ ኢንሰርት ብናደርግ እዚህ ቻርጅድ ኔጌቲቭሊ ቻርጅድ ቦዲ ላይ ምን ያህል ኔት ኤሌክትሮስታቲክ ፎርስ ይኖራል? so በዚህ እንደምታዩት በ3 ማይክሮኩሎምብ እና በ12 ማይክሮኩሎምብ ፖዚቲቭ ቻርጆች አትራክት ይሳባል ይሄ ቻርጅ so ሞር ወዴት ነው ሙቭ የሚያደርገው? በምን ያህል ኒውተን ፎርስ ነው የሚለው ከዚህ በፊት አይ ቲንክ በዚህ አይነት ተመሳሳይ ኦልሞስት ሲሚላር ባይሆንም የሚጠጋጋ ጥያቄ ሰርተናል። በዛ መሰረት ይሄን ጥያቄ እንሰራለን ማለት ነው። so እዚህ ጋር ባለው መሰረት ለምሳሌ ይሄንን ቻርጅ 1 ብንለው ቻርጅ 1 የመጀመሪያው 3 ማይክሮኩሎምብ ነው ፖዚቲቭ ቻርጅ ኦኬ ፖዚቲቭ ይያለው another charge 2 እዚህ ጋር ስንት ነው የሚያሳየው? ፖዚቲቭ 12 ማይክሮኩሎምብ አማውጣለሁ so ይሄም ፖዚቲቭ ነው። ሁለቱ ቻርጅ 1 እና ቻርጅ 2 ያላቸው ርቀት 1 ሜትር so ከዚህ እስከዚህ ያለው separation distance total r 1 ሜትር ርቀት አለ ብንል መሃል ላይ ግን find the magnitude in the direction of the net force on a negative 2 microcoulomb charge when placed halfway between the two charges መሃል ላይ ማለት ይሄ 1 ሜትር ከሆነ ግማሹ ስንት ነው የሚሆነው? 0.5 ሜትር ማለት ነው። ይሄም ከዚህ 0.5 መሃል ላይ ነው ኢንሰርት የተደረገው so በቻርጅ 1 እና በቻርጅ 3 መካከል ያለውን ዲስታንስ እንሰይመው R13 separation distance 1 R13 እንበላው። በሳይድ ደግሞ ቻርጅ 3 እና በቻርጅ 2 መካከል ያለውን ርቀት ግማሹ ማለት ነው። በቻርጅ 2 እና በቻርጅ 3 R23 ያለው separation 0.5 ሜትር ይካፈላሉ ማለት ነው። ኦኬ መሃል ላይ ነው half way ስለሚል so ይሄ ቻርጅ እንደምታዩት ሶስተኛውን ቻርጅ 3 ብዬ የሰየምኩት ኔጌቲቭ ቻርጅ ነው። ይሄ ፖዚቲቭ ይሄ ፖዚቲቭ ስለዚህ ይሄ ቻርጅ በዚህም ይሳባል በዚህም ይሳባል። ምክንያቱም unlike charges attract ይደራረጋሉ። ተመሳሳይ ቻርጆች ደግሞ ሲሚላር ቻርጆች ሪፔል ይደራረጋሉ። so ቻርጅ 3 ግን በቻርጅ 1 በቻርጅ 2 attract ይደረጋል ማለት ይሳባል።
ሞር አትራክት የሚደረገው በየትኛው ነው ካለን እኩል የዲስታንስ መጠን አለው። ነገር ግን አማውንት ኦፍ ቻርጅቱ በጣም ትልቅ ነው 12 ማይክሮኩሎም ስለሆነ ሞር ቻርጅ ትሪ ወደዚህ የመሳብ እድል አለው። ኦኬ ሶ እኩል በሆነ የዲስታንስ መጠን ላይ ስለሆነ ሞር አትራክት የሚደረገው የሚሳበው ቻርጅ ትሪ በቻርጅቱ። በዚህ መሰረት ቻርጅቱ 12 ማይክሮኩሎምብ ነው። ቻርጅ ትሪ ደግሞ እዚህ ጋር ኔጌቲቭ 2 ማይክሮኩሎምብ ነው ማለት ነው። ስለዚህ ምን የተጠየቅነው ምንድነው ቻርጅ ትሪ በቻርጇንም በቻርጅቱም ስለሚሳብ ኔት ኤሌክትሮስታቲክ ፎርስ ኦን ኪው3 በኪው3 ላይ ያለው ኤሌክትሮስታቲክ ፎርስ ምን ያህል ነው አማውንቱንና አቅጣጫ በምን ያህል ኔት ፎርስ ይሄ ቻርጅ ይሳባል። በዚህ አንድ ፎርስ አለ፣ በዚህ አንድ ፎርስ አለ። ኔት ፎርሱን እንፈልጋለን and also ዳይሬክሽን እንፈልጋለን። ይሄ ቻርጅ ወዴት ነው ፕሮባቢሊቲው ሙቭ የሚያደርገው ቱ ዘ ሌፍት ዳይሬክሽን ወይስ ቱ ዘ ራይት ዳይሬክሽን የሚለውንም ዳይሬክሽኑን ዲተርሚን እናደርጋለን ማለት ነው። በዚህ መሰረት በቻርጇና በቻርጅ ትሪ መካከል ያለው ኤሌክትሮስታቲክ ፎርስ 1.3 ብለን ሰይመዋለን። 1.3 ሶ ይህን ስንፈልግ ምንድን ነው የምናደርገው ኤሌክትሮስታቲክ ኮንስታንት መልቲፕላይድ ባይ ቻርጅ 1 መልቲፕላይድ ባይ ቻርጅ 3 ዲቫይድ ባይ ሰፓሬሽን ዲስታንሳችን r13 ነው ማለት ነው። r13 ዘሆል ስኩዌር ይሄ በሁለቱ ቻርጆች መካከል ያለው ኤሌክትሮስታቲክ ፎርስ አትራክቲቭ የሆነ ፎርስ አለን ኤንድ በቻርጅ 3 እና በቻርጅ 2 መካከል ያለው ኔት ኤሌክትሮስታቲክ ፎርስ ደግሞ ኤሌክትሮስታቲክ ፎርስ 2.3 ብለን ሰይመዋለን። በቻርጅ 2 እና በቻርጅ 3 ኤሌክትሮስታቲክ ፎርስ is equal to ቻርጅ 2 አለ multiplied by ቻርጅ 3 divided by በሁለቱ መካከል ያለው separation distance r3 the whole square። ሶ አሁን ምንድነው የምናደርገው ይሄንና ይሄን ካገኘን በኋላ እዚህ ቻርጅ ላይ በዚህ ማትራክት ይደረጋል። ሁለት ፎርስ ነው ያለው። ዳይሬክሽን አይተን ሁለቱን ፎርሶች ምን እናደርጋለን አድ እናደርጋለን ማለት ነው። ሁለት ቬክተሮች እንዴት እንደሚደመሩና እንዴት እንደሚቀነሱ ስለ ቬክተር ስንማር ሰፋ ያለ ውይይት ስላደረግን በዛ መሰረት እንሰራለን ማለት ነው። ኦኬ ሶ ፈርስት በቻርጅ 1 እና በቻርጅ 3 መካከል ያለውን የፎርስ መጠን ካልኩሌት እናድርግ። ሶ እዚህ ጋር እንደምናየው ጀስት ኤሌክትሮስታቲክ ፎርስ ቢትዊን ቻርጅ 1 and ቻርጅ 2 is equal to electrostatic constant multiplied by charge 1 multiplied by charge 2 divided by separation distance r13 the whole square እናደርጋለን። ሶ በእያንዳንዱ ቦታ ሰብስቲት ማድረግ ነው ማቴማቲካሊ ያንዳንዱ ቁጥሩን ሰብስቲት እናደርግ። k value is constant ነው 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አለን ሲባዛ ቻርጅ 1 ማግኒቲዩዱን ነው የምንወስደው 3 ማይክሮ ኩሎምብ ይላል። So 3 micro the prefix micro in the power of -6 coulomb ማለት ነው multiplied by charge 2 ደግሞ q1 and q2 አለን። እየሰራን ያለን የትኛው ነው electrostatic force between charge 1 and charge 3 is equal to electrostatic constant multiplied by charge 1 multiplied by charge 3 divided by separation distanceአቸው r13 the whole square እናደርጋለን ማለት ነው። ኦኬ በዚህ መሰረት ኤሌክትሮስታቲክ ኮንስታንት ይታወቃል 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው ፐር ኩሎምብ ስኩዌር multiplied by ቻርጅ 1 ቫልዩ እዚህ ጋር እንደምታዩት ፖዚቲቭ 3 ማይክሮ ኩሎምብ ቻርጅ አለን። እዚህ ጋር 3 ማይክሮ ኩሎምብ የሚለው የመጀመሪያው ቻርጅ መጠን ነው። ሶ እሱን 3 ማግኒቲዩድ ነው የምንወስደው 3 the prefix micro 10 the power of -6 ኩሎምብ ማለት ነው። ሶ ማይክሮ ምን 10 raised -6 ይወክላል። and also charge 3 negative charge ነው። ስለዚህ negatively charged የሆነ ቦዲ ስለሆነ ኔጌቲቭን just ማግኒቲዩዱን ብቻ ነው የምንወስደው 2 multiplied by 10 the power of -6 coulomb -6 ያደረግነው ለምንድን ነው ማይክሮ የምትለዋን ነው the whole divided by ለስንት እናካፍለዋለን r13 ስኩዌር ማለት ነው። ይሄን ስኩዌር እናደርጋለን። so r13 ቫልዩ ስንት ነው የሚያሳየው 0.5 ሜትር ዘ ሆል ስኩዌር። ሶ ከዚህ በፊት በሰራነው መሰረት በጣም ሲምፕል አድርገን እንሰራለን። ኤሌክትሮስታቲክ ፎርስ ቢትዊን ቻርጅ 1 and ቻርጅ 3 is equal to እዚህ ጋር 9 አለን 9 multiplied by እዚህ ጋር 3 አለ 3 እንወስዳለን። እዚህ ጋር ደግሞ 2 አለ። ቁጥሮችን ለብቻ ነው የምናባዛው። ፓወርስ ኦፍ 10 ኖቴሽኖችን ደግሞ ለብቻ 10 the power of 9 እዚህ ጋር አለ። እዚህ ጋር 10 the power of -6 አለ። እዚህ ጋርም በተመሳሳይ መልኩ 10 raised -6 አለ። ፓወሮቹን ለብቻ ነው የምናስቀምጠው። ዩኒቱን ደግሞ ስናስቀምጥ እዚህ ጋር ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አለ ሲባዛ ኩሎምብ ስኩዌር ነው ማለት ነው።
the whole divided by 0.5 ሜትር the whole square ማለት 0.5 በ0.5 ታባዙ እዚህ ጋር ላባዘው 0.5 ሜትር the whole square ማለት በሌላ አባባል 0.5 ሲባዛ በ0.5 ማለት ነው 0.25 ይመጣላችሁ ሜትሩ ሜትር ስኩዌር ይመጣል ማለት ነው። ኦኬ ይሄን ወደ ፓወርስ ኦፍ 10 ኖቴሽን ስንለውጠው 1 2 25 ሲባዛ 10 the power of -2 ማለት ነው። ይሄ በፓወርስ ኦፍ 10 ኖቴሽን ሲቀመጥ በዚህ መሰረት ይሄን ስኩዌር ስናደርገው ይሄንን ቫልዩ ነው የምንወስደው 25 ሲባዛ 10 the power of -2 ያ ማለት ስንት ነው 0.25 ማለት ነው። ኦኬ ሜትር ስኩዌር ሶ ስኩዌር አላት ሶ ሜትር ስኩዌር ሜትሯ ስኩዌር ስትሆን ሜትር ስኩዌር ስለምትመጣ ነው። ሶ የሚቃለሉትን በቀላሉ ማቃለል እንችላለን። ሜትር ስኩዌር በሜትር ስኩዌር ይጣፋል። ኩሎምብ ስኩዌር ፐር ኩሎምብ ስኩዌር ያጠፋል። የሚቀረው ዩኒት ኒውተን ብቻ ይሆናል ማለት ነው። እነዚህን ቁጥሮች ለብቻ እናባዛ 9 ሲባዛ በ3 ሲባዛ በ2 ሲካፈል ለ25 እነዚህ ቁጥሮችን ለብቻ እናባዛለን። ፓወሮቹንም ለብቻ አባስተን እናስቀምጣለን ማለት ነው። በዚህ መሰረት 9 multiplied by 3 multiplied by 2 የሚመጣው ሪዛልት 54 ነው። እዚህ ጋር ያሉ ቁጥሮች ተባዝተው 54 ይመጣል ሲካፈል ለ25 25 ስናደርገው ስንት ይመጣል 2.16 ሶ ቁጥሮቹን ብቻ ስታሰሉ የሚመጣላችሁ ስንት ነው 2.16 ይመጣል ሲባዛ ፓወሮቹንም ለብቻ እናስላ እዚህ ጋር እንዳሰላ ነው ቁጥሮቹን ለብቻ አካፍለናል ፓወሮቹንም ለብቻ እናካፍላለን እናበዛለን ማለት ነው። ሎክ እነዚህን ፓወርስ ኦፍ 10 ኖቴሽን ለብቻ ስናበዛ 10 the power of 9 አለ ሲባዛ 10 the power of -6 አለ ሲባዛ 10 the power of -6 ሲካፈል 10 the power of -2 እነዚህን ግን ሶስቱን አባስተን ለ25 አካፍለን 2.16 አምጥተናል። እነዚህ ፓወርስ ኦፍ 10 ኖቴሽኖችን ደግሞ ለብቻ ነው የምንወስደው። ሶ ከላይ ያሉትን እንደምራለን። አንዱን 10 ወስደን 9 ሲደመር -6 ሲደመር -6 ሶ በማባዛት ጊዜ ኤክስፖነንታቸውን እንደምራለን። ከታች ማን ነው 10 the power of -2 አለ ዘን 10 the power of ፕላስ እና ማይነስ ስለሚሆን 9 ሲቀነስ 6 ይሆናል። እዚህ ጋር ፕላስ እና ማይነስ ስለሚሆን -6 ይሆናል። ዲቫይድ ባይ 10 the power of -2 ምን እናገኛ 9 ሲቀነስ 6 3 ሲቀነስ 6 -3 ይመጣል። እዚህ ጋር ከታች ያለው ከላይ ያለው ስናቀናንሰው 10 the power of -3 ይመጣል። ዲኖሚኔተሩን ስናይ ደግሞ 10 the power of -2 ይመጣል። ቤዛቸው ተመሳሳይ ከሆነ በማካፈል ጊዜ ደግሞ ምን ይደረጋል ተባብለናል ይቀነሳል። ማንን ከማን ነው የምንቀንሰው -3 ሲቀነስ -2 ከ-3 -2 ነው የምንቀንሰው። ሶ 10 the power of እዚህ ጋር -3 ያለ ማይነስ ፕላስ ይሆናል አይደለ +2 ሶ እዚህ ጋር the last result የሚመጣው -3 +2 ማለት 10 the power of -1 ማለት ነው። ኦኬ ሶ የሚመጣልን መልስ እዚህ ጋር 2.16 አምጥተናል። እዚህ ጋር ያሉትን 10 the power of powers of 10 notation እዚህ ጋር 10 the power of 9 10 the power of -6 10 the power of -6 የሚሉትን ያንዳንዱን አባስተን አካፍለን የሚመጣው ሪዛልት 10 raise -1 ነው ማለት ነው። ኦኬ ሶ 10 the power of -1 ኦኬ ኒውተን የሚቀረው ዩኒትም ኒውተን ነው። ሶ በሁለቱ መካከል ያለው ፎርስ ኤሌክትሮስታቲክ ፎርስ ቢትዊን ቻርጅ 1 and 3 መካከል ያለው 10 the power of -1 ማለት አንድ shift ማድረግ ትችላላችሁ 2.16 10 the power of -1 ማለት በሌላ አባባል ሲጻፍ እቺ እዚህ ጋር ትደመርና ፕላስ 1 ባረግ አንድ ፖይንት shift ማድረግ ይችላል 0.216 ኒውተን ይመጣል ማለት ነው። ኦኬ ሶ በቻርጅ 1 እና በቻርጅ 3 መካከል ያለው ማግኒቲዩድ ፎርስ አትራክት ነው የሚደራረጉ የሚሳሳቡበት የፎርስ መጠን 0.216 ኒውተን ነው ብለን መናገር እንችላለን። ስለዚህ በቻርጅ 1 እና በቻርጅ 3 መካከል ያለው ኤሌክትሮስታቲክ ፎርስ ይሄ ቻርጅ 3 ወደ ቻርጅ 1 ነው አትራክት የሚደረገው። ስለዚህ ያገኘነው ቁጥር 0.216 ኒውተን in which direction to the left direction ነው አትራክት የሚደረገው ወደዚህ ነው የሚሳበው። ሌላኛው ደግሞ የምናየው በቻርጅ 3 እና በቻርጅ 2 መካከል ያለውን አትራክሽን ፎርስ ነው። እንዲሁም እዚህ ጋር እንደምታዩት ቻርጅ 3 በቻርጅ 2 ምን ይደረጋል አትራክት ይደረጋል። ስለዚህ በቻርጅ 3 እና በቻርጅ 2 መካከል ያለውን ኤሌክትሮስታቲክ ፎርስ የምንፈልገው በዚህ ፎርሙላ ይሆናል ማለት ነው። ኤሌክትሮስታቲክ ፎርስ between charge 2 and charge 3 ኤሌክትሮስታቲክ ፎርስ 2 is equal to ኤሌክትሮስታቲክ ኮንስታንት multiplied by charge 2 እዚህ ጋር ያለው የማግኒቲዩድ መጠን ነው ቻርጅ 2 q3 ደግሞ ማግኒቲዩዱ 2 ማይክሮ ኩሎምብ አለ ዲቫይድ ባይ ሰፓሬሽን ዲስታንስ በቻርጅ 3 እና በቻርጅ 2 መካከል ያለው ርቀት 0.5 ሜትር ነው። ስለዚህ 2 3 ያልነው ይሄ ዲስታንስ ነው።
ስለዚህ እሱን 0.5 ዘ ሆል ስኩዌር አድርገን ሰብስቲቱት እናደርጋለን ማለት ነው። ዘን ይህንን ካገኘም በኋላ ማግኒቲዩድ ቫሊዩ ወዴት ነው ሞር አትራክት የሚደረገው ቻርጅ ስሪን ካለን ወደ ራይት ዳይሬክሽን ማለት ነው። ቁጥሩ ስንት ይመጣል መልቲፕላይድ የሚለውን ቼክ እናድርግ። ኢን ፕሌስ ኦፍ ኬ ኤሌክትሮስታቲክ ኮንስታንት ይታወቃል 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው። መልቲፕላይድ ባይ ቻርጅ ቱ ማግኒቲዩዱ 12 ማይክሮ ኩሎምብ ነው። 12 እቺ ማይክሮ የምትለዋ 10 the power of -6 ትወክላለች። ስለዚህ ማይክሮ ኩሎምብ የሚለውን 10 raised -6 እናደርጋለን። and also q3 ደግሞ ማግኒቲዩዱ ማይነስ ማለት ኔጌቲቭ ቻርጅ መሆኑን ለማሳየት ነው። ስለዚህ ማግኒቲዩዱ 2 ነው የምንወስደው ኔጌቲቭ ሳይሆን ጀስት 2 የሚለውን ቁጥር ብቻ ፖዚቲቭ ሆነ ኔጌቲቭ እዚህ ውስጥ ባናስገባ የተሻለ ማግኒቲዩዱ ብቻ ብትወስዱ የተሻለ ነው። ኦኬ ሶ 2 ታይምስ ዘ ፕሪፊክስ ማይክሮ 10 the power of -6 ኩሎምብ ነው። the whole divided by r value ከዚህ ያለው 0.5 ሜትር ነው። ስለዚህ 0.5 ሜትር ስኩዌር አለው ማለት ነው። ኦኬ ሶ ቁጥሮቹን ሰብስት አደረግን ሲምፕሊ በጣም በቀላሉ በቻርጇና በቻርጅ ስሪ መካከል ያለውን ኤሌክትሮስታቲክ ስንፈልግ በዛ መሰረት ካልኩሌት ባደረግነው መሰረት ነው የምንወስደው። ቁጥሮቹን ለብቻ ነው የምንጽፋቸው 9 multiplied by እዚህ ጋር 12 አለ 12 ሲባዛ እዚህ ጋር ደግሞ 2 አለ ቁጥሮቹን ለብቻ ነው ሲባዛ ፓወርስ ኦፍ 10 ኖቴሽኖችን ለብቻ እናባዛለን 10 the power of 9 እዚህ ጋር አለ እዚህ ጋር ደግሞ 10 the power of -6 አለ እዚህ ጋርም 10 the power of -6 አለ አይደለ ሲባዛ ዩኒቶቹን ስናስቀምጥ ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አለ ሲባዛ ኩሎምብ ስኩዌር ነው ማለት ነው። ሶ ዲቫይድድ ባይ ዘ ሆል እናካፍለው። ይሄ 0.5 ዘ ሆል ስኩዌር ማለት ምን ማለት ነው? 0.5 ዘ ሆል ስኩዌር ማለት 0.5 በ0.5 ማባዛት ነው። ሶ 0.5 ዘ ሆል ስኩዌር ማለት 0.5 ሲባዛ በ0.5 0.25 ይሆናል። ኦኬ 25 ሜትር ስኩዌር ይሆናል። ሶ ቼክ ለማድረግ ከፈለጋችሁ ማባዛት እንችላለን። ሶ 0.5 ዘ ሆል ስኩዌር ስታደርጉ ስንት ይመጣል? 0.25 ይመጣል ማለት ነው። ሶ እዚህ ጋር እንዳያችሁት እቺ ሜትሯ ሜትር ስኩዌር ትሆናለች። በሌላ አባባል ግን 0.25 ማለት ማለት ነው 0.25 ማለት በፓወርስ ኦፍ 10 ኖቴሽን ሲጻፍ 25 ሲባዛ 1 2 አይደለ 10 ሬዝ -2 ስለዚህ 0.25 በፓወርስ ኦፍ 10 ኖቴሽን ሲጻፍ 25 ታይም 10 ሬዝ -2 ሜትር ስኩዌር ብለን መጻፍ እንችላለን። ይሄንን ሞዲፋይ እናርጋው። ሶ በዚህ መሰረት ይሄንን 0.25ን 25 ታይም 10 ሬዝ -2 ሜትር ስኩዌር ብዬ ጽፌያለሁ። ሜትር ስኩዌር በሜትር ስኩዌር ይጣፋል። ኩሎምብ ስኩዌር ፐር ኩሎምብ ስኩዌር ያጠፋል። ማን ነው የሚቀረው? ኒውተን ብቻ። ቀጣይ ስቴፓችን ምንድነው? ፓወሮቹን ለብቻ ነው አባስተን ነው የምናካፍለው ማለት ነው። ፓወሮቹን ግን ለብቻ ፓወርስ ኦፍ 10 ኖቴሽኖቹ እንዴት እንደሚደመሩ ከዚህ በፊት ባየነው መሰረት ነው የምንደምረው። ቁጥሮቹን ስናባዛ 9 multiplied by 12 ሲባዛ ግን በ2 ስንት ይመጣል? 216 ይመጣል። ሲካፈል ለስንት እናደርገዋለን? ለ25 እናደርገዋለን። ስንት መጣ? 8.64 ሶ ቁጥሮቹ ብቻ ሲባዙ 8.64 ይመጣል። ሲባዛ ይሄ ኤሌክትሮስታቲክ ፎርስ ቢትዊን ቻርጅ 2 ኤንድ ቻርጅ 3 ኦኬ በዚህና በዚህ መካከል። ፓወርስ ኦፍ 10 ኖቴሽኖችን ደግሞ ለብቻ ነው የምናባዘው። ሶ ከላይ ያሉት ፓወሮች ምንድነው የሚደረጉት? ፓወራቸው ይደመራል። እዚህ ጋር 10 አለ 10 the power of 9 ሲባዛ 10 the power of -6 ሲባዛ 10 the power of -6 ከላይ ያሉትን ምን እናርጋቸው? ፓወራቸው ይደመራል። አንዱን 10 ወስደን 9 ሲደመር -6 ሲደመር -6 ፕላስ እና ማይነስ ይሆናል። 9 ሲቀነስ 6 ፕላስ እና ማይነስ አሁንም ማይነስ ይሆናል። 9 ሲቀነስ 6 3 ሲቀነስ 6 10 the power of -3 ከላይ ያሉ ፓወሮች ስንት ነው የሚመጣው? 10 the power of -3 ይመጣ። ሲካፈል ከታች ማን አለ? 10 the power of -2 አለ። አሁን ደግሞ አንዱን ቤዝ ወስጄ ፓወራቸው ምን ማድረግ ነው የሚጠበቅብኝ? መቀነስ። በማካፈል ጊዜ መቀነስ፣ በመደመር በማባዛት ጊዜ ደግሞ መደመር። ፓወር ኤክስፖነንታቸው መደመር ነው። ሶ -3 ማይነስ ኦፍ -2 አይደል? ከ-3 -2 ነው መቀነሰው። ይሄው መሃላቸው በ-3 እና በ-2 መካከል ሰብትራክሽን ያለው። ስለዚህ 10 the power of -3 ማይነስ ወደ ፖዚቲቭ ይቀየራል። ኦኬ ሶ ምን ይቀራል ማለት ነው? -3 + 2 -1 ይሆናል። ሶ እነዚህ አጠቃላይ ፓወሮቹ 10 the power of 9 10 the power of -6 10 the power of -6 ተባዝተው ከ10 the power of -2 ጋር ሲካፈሉ የሚኖረው ፓወር
10 ዘ ፓወር ኦፍ -1 ብቻ ይሆናል ማለት ነው። የቀረው ዩኒት ማን ነው? ኒውተን ይሆናል ማለት ነው። ኦር በሌላ አባባል እቺ -1 እዚህ ጋር +1 ብጨምር እቺ አንዷ ፖይንት ወደ ሽፍት ታደርጋለች። 0 ነጥብ በሌላ አባባል ማለት 0.864 ኒውተን ማለት ነው። ኦኬ አቅጣጫ ይኖረዋል። ወዴት አቅጣጫ ነው? ሞር በሁለቱ ቻርጆች መካከል ያለው አትራክሽን ፎርስ ስንል ይሄ አትራክት የሚያደርገው ቱ ዘ ራይት ነው። በቻርጅ 3 እና በቻርጅ 2 መካከል ይሄ ኤሌክትሮስታቲክ ፎርስ ወደ ራይት ዳይሬክሽን ማለት ነው። ኦኬ ራይት ዳይሬክሽን። ስለዚህ ጋር ልጻፈው፣ እዚህ ጋር ጽፈው የሚኖረው ሪዛልት ኤሌክትሮስታቲክ ፎርስ ቢትዊን ቻርጅ 2 ኤንድ ቻርጅ 3 በ2 እና በ3 መካከል ያለ የፎርስ መጠን 0.864 ኒውተን ቱ ዘ ራይት ዳይሬክሽን። ኦኬ ሶ ይሄኛው ወደዚህ አትራክት ያደርጋል። ይሄ ደግሞ ኤሌክትሮስታቲክ ፎርስ 2-3 የምንለው ወደዚህ አትራክት ያደርጋል ማለት ነው። ይሄ መጠኑ ስንት ነው? እዚህ ጋር ጽፌ ያለው። ይሄኛው ደግሞ እዚህ ጋር ሲጻፍ 0.864 ኒውተን ቱ ዘ ራይት ዳይሬክሽን። ሶ ቻርጅ 3 ላይ እንደምታዩት ግን በቻርጅ አርም ምን እየተደረገ ነው? አትራክት እየተደረገ ነው። ስለዚህ ይሄ ቻርጅ ኔት ፎርሱ ስንት ነው? ኔት ኤሌክትሮስታቲክ ፎርስ እንደምታዩት ቻርጅ 3 ሁለት ፎርሶች ናቸው ኤግዘርት የሚሆኑት፣ በግራም በቀኝም አትራክሽን ፎርስ አለ። ወደዚህም ይሳባል፣ ወደዚህም ይሳባል። ሶ ይሄ ቻርጅ አጠቃላይ ኔት ፎርስ በምን ያህል ፎርስ ነው እየተጎተተ ያለው የሚለውን ኦፖዚት የሆኑ ፎርሶች ናቸው። አቅጣጫቸው እንደምታዩት ኦፖዚት ከሆኑ ምን ማድረግ ነው? ሁለቱ ፎርሶች መቀነስ አይደል? ሶ ስንቀንሰው ዘሴም ዳይሬክሽን ቢሆን እንደምረዋለን፣ ኦፖዚት ከሆነ ደግሞ እንቀንሰዋለን አይደል? ሶ ስለ ቬክተር አዲሽን ስንማር ከዚህ በፊት ኢፍ ቱ ኦር ሞር ቬክተርስ አክት ኢን ኦፖዚት ዳይሬክሽን ከሆኑ ዊ ካን ሰብትራክት ቱጌዘር አይደል? ሶ ሁለት እና ከዛ በላይ ቬክተሮች ኦፖዚት ዳይሬክሽን ከሆኑ ምን ማድረግ ነው? መቀነስ ነው የሚጠበቅብን። ሶ እንቀንሰዋለን። ስንቀንሰው ኔት ኤሌክትሮስታቲክ ፎርስ ኦን ኪው3 ላይ ምን ያህል ነው የሚለውን በቀላሉ ማወቅ እንችላለን። ኤንድ ኦልሶ ወደ ራይት ዳይሬክሽን ነው ወይንስ ወደ ቀኝ ነው ወይንስ ወደ ግራ፣ ወደ ቻርጅ 1 ነው ወይንስ ወደ ቻርጅ 2 ነው ሞር ሙቭ የሚያደርገው የሚለውንም በቀላሉ ማወቅ እንችላለን ማለት ነው። ስለዚህ ኔት ኤሌክትሮስታቲክ ፎርስ አት ኪው3 ላይ ቻርጅ 3 ላይ ያለው መጠን ለመፈለግ እዚህ ጋር ቱ ዘ ራይት ዳይሬክሽን ማን አለ? ኤሌክትሮስታቲክ ፎርስ 2-3 ያለ በቻርጅ 2 እና በቻርጅ 3 ላይ መካከል ያለው ፎርስ ቱ ዘ ራይት ዳይሬክሽን ነው ማይነስ እዚህ ጋር ደግሞ ቱ ዘ ሌፍት ዳይሬክሽን አለ። ኔት ኤሌክትሮስታቲክ ፎርስ ቻርጅ 1 ኤንድ ቻርጅ 3 ያለ ማለት ነው። ኦኬ ሶ ይሄንን ሰብትራክት ማድረግ እንችላለን። ሰብትራክት እናደርገዋለን። ሰብትራክት ስናደርግ ኔት ኤሌክትሮስታቲክ ፎርስ አት ኪው3 ቻርጅ 3 ላይ ይሄኛው ስንት ነው የሚያሳየው? 0.864 ኒውተን ይሆናል። ሲቀነስ ይሄኛው ደግሞ 0.216 ኒውተን ይሆናል ማለት ነው። ሶ ሁለቱ ስናቀናንሰው ስንት ይመጣል የሚለውን እንየው። 0.864 ማይነስ 0.216 ስናደርግ የሚመጣው ሪዛልት 0.648 ይመጣል ማለት ነው። ይሄ ወዴት አቅጣጫ ነው ሞር አትራክት የሚደረገው? ወደ ራይት ዳይሬክሽን። ስናቀናንሰው ኔጌቲቭ ይመጣ ኖሮ ወደ ሌፍት ነበረ። ይሄ ወደ ራይት ዳይሬክሽን ቱ ዘ ራይት ዳይሬክሽን ሙቭ ያደርጋል ማለት ነው። ኦኬ ይሄ ቻርጅ ኪው3 አጠቃላይ ኔት ፎርሱ ሁለቱ ኦፖዚት ናቸው። 0.648 ኒውተን ቱ ዘ ራይት ዳይሬክሽን ይሆናል ማለት ነው። ኦኬ በቀላሉ ዘ ማግኒቲዩድ ኦፍ ኔት ኤሌክትሮስታቲክ ፎርስ ኦን ኪው3 ላይ ያለው 0.648 ኒውተን ነው። ወዴት አቅጣጫ? ቱ ዘ ራይት ዳይሬክሽን ነው። እዚህ ጋር ዳይሬክሽኑ እንትን ካላላችሁ ለምንድን ነው ሰብትራክት ያደረገው የሚለው ሀሳብ እንትን ካላችሁ ሉክ ለምሳሌ ሁለቱ በሌላ አባባል ሁለቱ ቬክተሮችን እያቸው። አንደኛው ቬክተር ኤሌክትሮስታቲክ ፎርስ 2-3 ያልነው ነው። ኤ ወደ ራይት ዳይሬክሽን ነው የሚያሳየው። ይሄኛው ደግሞ ቱ ዘ ሌፍት አቅጣጫ ነው። ኤሌክትሮስታቲክ ፎርስ 1-3 ቱ ዘ ሌፍት ዳይሬክሽን። ስለዚህ ሌፍት እና ራይት ለምሳሌ ለምንድን ነው ካላችሁ ወደ አንድ አቅጣጫ መለወጥ ትችላላችሁ። በሌላ አባባል ምን ማለት መሰላችሁ? አንድ ቬክተር ዳይሬክሽኑን ለወጥ ነው ማለት ይሄ ምን ማድረግ አለበት? ኔጌቲቭ መጨመር አለብኝ። ለምሳሌ ይሄ ስንት ነበር? 0.216 ኒውተን ሌፍት ነበር አይደለ? አቅጣጫውን ስቀይረው ምን ይሆናል ማለት ነው? ኤሌክትሮስታቲክ ፎርስ 1-3 አድርጌ ኔጌቲቭ መጨመር አለብኝ። ኔጌቲቭ 0.216 ኒውተን ራይት ይሆናል ማለት ነው። ኔጌቲቭ ቱ ዘ ራይት ዳይሬክሽን ማለት የራይት ተቃራኒ ማለት ነው። ኦኬ የራይት ተቃራኒ ማለት ነው ሌፍት ነው አይደለ? ኔጌቲቭ ኦፍ ራይት ማለት ሌፍት ነው።
በሌላ አባባል ያ ነው። ሶ ዘ ሴም ዳይሬክሽን ሲሆን አድ እናደርገዋለን። እዚህ ጋር ያለውን ቁጥር ስትደምሩት አንዱ ፖዚቲቭ አንደኛው ፕላስ ኦር ማይነስ ወደ ማይነስ ስለሚለወጥ ሁለቱም ቱ ዘ ራይት ዳይሬክሽን ይመጣላቸዋል ማለት ነው። ኦኬ በዛ መሰረት ምን ማድረግ እንችላለን? አቅጣጫውን አድ ሉክ ለምሳሌ ይሄ ቅድም እንዳልኳችሁ 0.216 ይሄን ሌፍት የነበረውን ራይት ቱ ዘ ራይት ዳይሬክሽን ነው ካልኩ እዚህ ጋር ምን መጨመር አለብኝ? ኔጌቲቭ መጨመር አለብኝ። ሶ ተመሳሳይ አቅጣጫ ሆነ ማለት ነው። ተመሳሳይ አቅጣጫ ከሆነ ምን ማድረግ ነው? መደመር። እስኪ ደምሩት። ስደምሩ ምንድን ነው የምታደርጉት? ማንና ማን? ይሄና ይሄን ነው የምትደምሩት። ስደምሩ ኤሌክትሮስታቲክ ፎርስ ኔት ማለት ነው ድምር ውጤታቸው ይሄ ቁጥር አለ 0.864 ሲደመር ማንን ነው የምትደምሩት? ይሄንን አቅጣጫቸው ኮመን ስለሆነ ኦኬ ሶ ኔጌቲቭ 0.216 ይመጣል። ሶ ኮመን የሆነ ምን አላቸው? ዳይሬክሽን አላቸው ቱ ዘ ራይት ዳይሬክሽን የሚል አይደል? ሶ እዚህ ጋር ፕላስ እና ማይነስ ይሆናል። ስታቀናንሱት የሚመጣው ሪዛልት ይሄ ስንት ይሆናል? 0.648 ቱ ዘ ራይት ዳይሬክሽን ኦኬ ሶ አቅጣጫ ቀይራችሁም ማለት ትችላላችሁ። እዚህ ጋር ግን ያቀናነሱት ማግኒቲዩድ ነው። ሞር ወዴት ነው አትራክት የሚያደርገው ስንል አሁን እዚህ ጋር እኩል ርቀት ነው ያላቸው። እዚህ ጋር 0.5 ሜትር ነው፣ እዚህ ጋርም 0.5 ነው። ይህ አትራክት የሚያደርገው በ3 ማይክሮኩሎምብ ቻርጅ ነው አይደል? ይሄ ግን 12 ነው። ትልቅ ቻርጅ ነው ያለው። ሞር ይሄ ቻርጅ ወዴት ሙቭ ያደርጋል ካልን ብዙ ቻርጅ ኮንሰንትሬሽን ወዳለው ወደ ቻርጅቱ ነው ሞር የሚያደለው ማለት ነው። ኦኬ ሶ ይሄ በደንብ ትልቅ የሆነ ኤሌክትሮስታቲክ ፎርስ ስላለው ከዚህ የተሻለ ሞር ቻርጅ ስሪ ወደዚህ ሙቭ የማድረግ ቻንስ አለው ማለት ነው። ኦኬ ሶ በዚህ መሰረት ነው መልሳችን 0.648 ኒውተን ቱ ዘ ራይት ዳይሬክሽን ብለን ያስቀመጥ። ሶ ፋይናል አንሰራችንን በዚህ መልኩ ማስቀመጥ እንችላለን። ምንድን ነበር ጥያቄያችን? ጥያቄው ፋይንድ ዘ ማግኒቲዩድ ኢን ዘ ዳይሬክሽን ኦፍ ኔት ፎርስ ኦን ኔጌቲቭ 2 ማይክሮኩሎምብ ቻርጅ ይላል። ኔጌቲቭ 2 ማይክሮኩሎምብ ቻርጅ ማለት ኪው3 ብለን የሰየምነው ነው። ስለዚህ ማግኒቲዩዱ ስንት ነው? ፋይናል አንሰር ኢዝ ማግኒቲዩድ ኢዝ 0.648 ኒውተን ነው። ኤንድ ዳይሬክሽን ይላል። ዳይሬክሽን ኢዝ ቱ ዘ ራይት ሙቭ ያደርጋል። ወደዚህ ሞር ሙቭ የማድረግ ቻንስ አለው ብለን በቀላሉ መመለስ እንችላለን ማለት ነው። ለዛሬ ይበቃናል። በሚቀጥለው ሌሰናችን ደግሞ ቀጣይ የቀሩ ጥያቄዎች አሉ። እነሱን ጥያቄዎችን በጋራ አብረን እንሰራለን ማለት ነው። በሌላ ጊዜ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።